ሰላም እንዴት ናችሁ? ኤስዲ እንግሊዝኛ እንዲሁም ኤስዲ ቲዩብ ሁለቱ እንግሊዝኛ ቋንቋ ትምህርቶችን የምናስተምርባቸው የዩቲዩብ ቻናል ናቸው። ሁለቱንም ሰብስክራይብ በማድረግ ትምህርቶችን እንድትማሩ እንጋብዛለን። ዛሬ ይዘንላችሁ የመጣ ነው ዩር ፎን ፓርት 2 ነው። ከዚህ ቀደም ኤስዲ ቲዩብ ላይ ክፍል 1 ተለቋል። እሱን አይታችሁ ወደዚህ ኑ። ይሄኛው ደግሞ ክፍል 2 ነው። ጥያቄዎች አሉ። ጥያቄዎችን እየተጠያየቅን ምላሾቻቸውን አንድ ላይ እየሰራን ይበልጥ ስለ ስልኮቻችን ማወቅ ያለብን እንግሊዝኛ አንድ ላይ እናውቃለን ማለት ነው። ከክፍል 1 የተቀሩትን እውቀቶቻችን እዚህ ጋር እንሞላቸዋለን ማለት ነው። አሁን በቀጥታ ወደ ጥያቄዎቹና ከጥያቄዎቹ ጋር ተያይዞ ስለሚገኙት ምላሾቻቸውና ትምህርቶች በቀጥታ እናልፋለን። እሺ የመጀመሪያው ምንድነው? ጥያቄዎቹ ማች ነው፣ ማዛመድ ነው። ታዛምዳላችሁ። እዚህ ጋር የተቀመጡት የስልክ ክፍሎች ናቸው። ምን እንደሚሰሩ ደግሞ ከጎን ተቀምጠዋል። ስለዚህ እነዚህን የስልክ ክፍሎች ምን ከሚሰሩት ጋር እንደሚዛመዱ ማየትና ማዛመድ የእናንተ ኃላፊነትና ድርሻ ይሆናል ማለት ነው። ግልጽ ነው አይደለ? ፖዝ አድርጋችሁ ምላሾቻችሁን ታስቀምጡልኛላችሁ ኮሜንት ስር። እኛ ግን ለመፍጠን ያህል ምላሾቻቸውን አንድ ላይ እየሰራን እናልፋለን። የመጀመሪያው ካሜራ ነው። ካሜራ ስልካችን ላይ የምናገኘው አንድ ክፍል ነው ካሜራ። ስለዚህ ካሜራ ለምንድን ነው የሚያገለግለው? ምንድን ነው ስራው? ምን ያደርጋል? የሚለውን ከኤ እስከ ኢ ያለው ውስጥ የትኛው ነው ነው? እናንተ ምላሻችሁን አስቀምጡልኝ። ወይ ኤ ነው፣ ወይ ቢ ነው፣ ወይ ሲ ነው፣ ወይ ዲ ነው፣ ወይም ደግሞ ኢ ነው። ስለዚህ ከነዚህ 5 ምርጫዎች ውስጥ አንደኛውን የአንደኛ ብላችሁ ትመልሳላችሁ ማለት ነው። የካሜራ ነው። እስቲ አንድ ላይ እንመልከተው። ኤ ምን ይላል? ስቶርስ the information you need to use your phone። በስልክ ማስቀመጥ የምትፈልገውን መረጃ ያስቀምጥልሃል ካሜራ። ምላሽ ሆኗል። ቢስ ምንድን ነው? covers the phone። የስልክ ከቨር ነው እያለ ነው፣ ወይም ሽፋን ነው፣ የስልክ ሽፋን ነው። ይሄ ሲሆናል ቢ ይሆናል። እሱን ለእናንተ ትዋለው። ሲ ስታርትስ ዘ ፎን። ስልኩን ያስነሳልናል፣ ያበራልናል ነው የሚለው። ካሜራ ስልካችንን ያበራልናል። እውነት ነው። እናንተ ምላሹ ሲ ከሆነ ሲ ትላላችሁ ማለት ነው። ዲ ደግሞ ምን ይላል? ቴክስ ፎቶስ። ፎቶችን ያነሳልናል ይለናል ካሜራ። ይሄ ሲሆናል። የመጨረሻው ኢ ደግሞ ሾስ ፒክቸርስ ኤንድ ወርድስ። ምስሎችን እና ቃላቶችን የተለያዩ ስልካችን ላይ የምናያቸው ነገሮች ያሳየናል ይላል ኢ። የትኛው ነው ከነዚህ ውስጥ? ዲ ሁነኛው ምላሽ ነው አይደለ? ቴክስ ፎቶስ። ፎቶዎችን ያነሳልናል ካሜራ። ዲ ካላችሁ ትክክል ናችሁ። ሁለተኛውስ? ሲም ካርድ። ሲም ካርድ። ለሲም ካርድ ደግሞ ከኢ ወደ ኤ እንምጣ። ኢ ምንድን ነው የሚለው? ሾስ ፒክቸርስ ኤንድ ወርድስ። ቃላቶችን ምስሎችን ያሳየናል። ሲም ካርድ ያሳየናል? አያሳየንም አይደል? ስለዚህ ኢ ምላሽ አይሆንም። ዲ ቴክስ ፎቶስ። ዲ ኦልሬዲ የመጀመሪያው ላይ ተመልሷል። ፎቶዎችን ለማንሳት የምንጠቀመው ካሜራ ነው ብለን የአንደኛውን ዲ ብለን መልሰናል። ስለዚህ ዲም አይሆንም። ሲስ ስታርት ዘ ፎን። ሲም ካርድ ስልካችንን ያበራልናል፣ ያስነሳልናል። ይሄም አይመስልኝም። ስለዚህ ይሄም ምላሽ አይሆንም። ቢስ ከቨርስ ዘ ፎን። የስልካችን ሽፋን ነው፣ እንደ ሽፋን ያገለግልልናል። ይህም ትክክል አይሆንም። ስለዚህ የመጀመሪያው ብቸኛ ምርጫ ስለሆነ ምላሹ ኤን የሚሆነው ሶርስ ዘ ኢንፎርሜሽን ዩ ኒድ ቱ ዩዝ ዩር ፎን። በስልክ መያዝ የምፈልገውን መረጃ ያስቀምጥልሃል። እንዲሁም ከዛም በላይ ስልኮች እንድትደውል ያደርግሃል። ብዙ ጥቅሞች አሉት። ዋናው ግን ይህ ነው። ስለዚህ የሁለተኛው ምላሽ ኤ ነው ማለት ነው። የሶስተኛውስ? ስክሪን። የሶስተኛው ስክሪን ኤ ኦልሬዲ መልሰናል አይደል? ሲም ካርድ ነው ብለናል። ቢ ከቨርስ ዘ ፎን። የስልካችን ከቨር ነው ስክሪን። የስልካችን የኋላ ሽፋን ነው፣ ቢወርቅ ምናምን እንዳይጎዳ እንዳይቆሽሽ የሚያደርግልን ነው አይደለም። እሺ ሲስ ስታርት ዘ ፎን። ስክሪናችን ያስነሳልናል፣ ስልካችን ያስነሳልናል። አይመስለኝም፣ ትክክልም አይደለም። ሲ ትክክል አይደለም። ዲ ደግሞ የአንደኛው ምላሽ ስለሆነ እሱን አንጠራውም። ስለዚህ ምላሹ የሚሆነው ምንድን ነው? ኢ ነው። ሾስ ፒክቸርስ ኤንድ ወርድስ። ምስሎችን ቃላቶችን እንድናይ ያደርገናል ስክሪኑ። እንዲሁም ስክሪን ላይ በጣም ብዙ ስልካችን ላይ የምንጠቀማቸው ነገሮች እንድናይ
እንድንነካ እንድንዳስስ ያደርግልናል። ስለዚህ ምላሹ ኢ ነው ማለት ነው። ሾውስ ፒክቸርስ ኤንድ ወርድስ የሶስተኛው ምላሽ ያ ነው። አራተኛው ፎን ኬዝ። ፎን ኬዝ የምንለው ኢ ሾውስ ፒክቸርስ ኤንድ ወርድስ ነው አይደለም። የኢ ምላሽ ምንድን ነው ብለናል? ስክሪን ነው ብለናል አይደለ? ስክሪን ነው። ሾውስ ፒክቸርስ ኤንድ ወርድስ። ዲ ካሜራ ነው። ቴክስ ፎቶስ ኢትስ ካሜራ ነው ፎቶችን የሚያነሳለን። ሲስ ስታርት ዘ ፎን ስልካችን የሚያስነሳለን የሚያበራለን። ፎን ኬዝ ነው። ፎን ኬዝ ማለት ያው ከቨር ነው አይደለ? ሽፋን ነው። ስለዚህ ስልካችንን አያበራልንም፣ ፓወርም አይሰጥልንም። ቢስ ከቨር ዘ ፎን ኦልሬዲ መልሱ ቢ ነው ማለት ነው። ቢ ነው የአራተኛው መልስ ቢ ነው። የአምስተኛው የቀረው አንድ መልስ ነው። እሱን ታስቀምጡልኛላችሁ። ፓወር በተን የምንለው እንደየስልኩ ቦታው ሊለያይ ይችላል። አይፎን ላይ ከታች መሀል የምናገኘው ነው። እንዲሁም ደግሞ ሳምሰንግ እና ሌሎች በርከት ያሉ ስልኮች ላይ ደግሞ ከጎን ከድምፅ መቀነሻ በታች የምናገኘው ነው። ፓወር በተን ምን ለማድረግ እንጠቀምበታለን? የቀረው ብቸኛው መልስ ሲ ነው። ስታርትስ ዘ ፎን ስልካችንን እናበራበታለን፣ እናስነሳበታለን፣ እንዲሁም እናጠፋበታለን አይደል? ስለዚህ ፓወር በተን ልክ እንደ ስሙ ለስልካችን ፓወር የምንሰጥበት ነው ማለት ነው። ይህንን ይመስላል። አዛምዳችን አብዛኞቻችሁ በትክክል እንደመለሳችሁት አልጠራጠረም። ክፍል 1 ላይ በደንብ ስለተመማርናቸው ማለት ነው። አንሰር ዲስ ኩዌሽንስ ፎር ዩርሰልፍ እነዚህን ለራሳቸው የምትመልሷቸው ምላሾች ናቸው ማለት ነው። የግድ ኮሜንት ስር ማስቀመጥ አይጠበቅባችሁም፣ ግን ብታስቀምጡት ሰዎች ይማማሩባቸዋል፣ ይወያዩባቸዋል። ነገር ግን የግዴታ አስቀምጡ አልላችሁም። አንደኛው ጥያቄ do you use a pin to lock your phone ስልክን ለመቆለፍ ፒን ትጠቀማለህ? ፓስወርድ ትጠቀማለህ? ፒን ስል መቆለፊያ ነው። ፓስወርድ ብቻ አይደለም፣ ፓተርንም ልትጠቀሙ ትችላላችሁ። ፌሻል ሪኮግኒሽን ልትጠቀሙ ትችላላችሁ። እንዲሁም ደግሞ አሻራም ልትጠቀሙ ትችላላችሁ። ዋናው ምንድን ነው? ፒን ትጠቀማላችሁ ወይ ነው። ስልካችሁን ትቆልፋላችሁ ወይ? do you use a pin to lock your phone do you use a pin to lock your phone እናንተ ምላሻችሁን ኮሜንት ስር ከቻላችሁ አስቀምጡልኝ፣ ካልቻላችሁ ደግሞ ለራሳችሁ መልሱ እንዳታልፉት። do you have a phone case የስልክ ከቨር አለ፣ ሽፋን አለ፣ ተጨማሪ ከስልክ ውጭ የገዛኸው ማለት ነው። ቢወርቅ እንዳይጎዳብህ እንዳይቆሽሽብህ፣ ሴትም ኮንሽ ልክ በተመሳሳይ እንዳይጎዳብሽና እንዳይቆሽሽብሽ የሚያደርገው ፎን ኬዝ አለሽ። do you have a phone case what does it look like ምን ይመስላል ካላችሁስ ምን ይመስላል? what does it look like ካላችሁ ምን ይመስላል? ከሌላችሁ የላችሁ ነው። ካላችሁ ግን ምን ይመስላል? ምን አይነት ነው? ከለሩ ምንድን ነው? እሱን አስቀምጦልኝ፣ ከቻላችሁ አስቀምጦልኝ። do you have a phone case what does it look like ሶስተኛው ጥያቄያችን what apps do you use most often በጣም በተደጋጋሚ የምትጠቀመው መተግበሪያ አፕሊኬሽን ምንድን ነው? what apps do you use most often በጣም በተደጋጋሚ የምትጠቀሚው የስልክ መተግበሪያ ወይም አፕሊኬሽን ምንድን ነው? ከቻላችሁ ኮሜንት ስር፣ ካልቻላችሁ ግን ምላሻችሁን ለራሳችሁ መልሳችሁ ራሳችሁን ተጠያቂ እያደረጋችሁ እንድታልፉ ፈልጋለሁ። አራተኛው ጥያቄ do you save all the photos you take or do you delete some of them የምታነሳቸውን ፎቶዎች ሁሉንም ሴቭ ታደርጋላችሁ ወይንስ የተወሰኑትን ትደልታላችሁ? የትኛው ጋር ናችሁ እናንተ? do you save all the photos you take or do you delete some of them እናንተ ፎቶ ታነሳላችሁ፣ ያነሳችኋቸውን ፎቶዎች ሁሉ ሴቭ ታደርጋላችሁ ወይንስ የተወሰነ መርጣችሁ ትደልታላችሁ? ይህንን ምላሽ ታስቀምጡልኝ ያላችሁ ወይም ደግሞ ችግር የለውም ለራሳችሁን ከመለሳችሁት ማለት ነው። ዋናው የጥያቄ አስፈላጊነት ምንድን ነው? እናንተም ተሳታፊ እንድትሆኑ ነው። ስለዚህ እናንተም ተሳታፊ ሆኖ ስትጠየቁ መለሱ። የግድ የእናንተ አጠገብ እኔ መሆን የለብኝም። ራሳችሁን ልክ እንደ ተጠያቂ እያያችሁ ስትጠየቁ መልሱ። አምስተኛው ጥያቄ have you taken a selfie recently በቅርቡ ራስህን
ሰልፊ አንስተሃል ወይ ነው። ሰልፊ የምንለው ምንድን ነው? በፊት ገጽ ካሜራ፣ ስልካችሁ ስማርት ከሆነ ከኋላ የሚቀርጽ ካሜራ አለው፣ ከፊትም ደግሞ የሚቀርጽ ካሜራ አለው። በክፍል 1 ላይ በደንብ አይተነዋል። ከፊት በሚቀርጸው ካሜራ ራሳችሁን ስትቀርጹ ምን ይባላል? ሰልፊ ይባላል። እጃችሁን ራቅ አድርጋችሁ ወይም ደግሞ ሰልፊ ስቲክ የሚባል አለ። ራሳችሁን በሰልፊ ካሜራ እንድታነሱ የሚያግዝ እንጨት ነው ማለት ነው። ያን እንጨት ውስጥ ከታችሁ ስልካችሁን የምታነሱበት ነው። ስለዚህ በሁለት አንዱ ተጠቅማችሁ ራሳችሁን በፊት ገጽ ካሜራ ስታነሱ ሰልፊ እንለዋለን። በቅርቡ ሰልፊ ካሜራ ተነስተህ ነበረ ወይ ነው ጥያቄው። ሃቭ ዩ ቴከን ኤ ሰልፊ ሪሰንትሊ? በፊት ገጽ ካሜራ በቅርቡ ራስህን አንስተህ ነበረ ወይ? ፎቶ አንስተህ ነበረ ወይ? አዎ ወይ አይደለም የእናንተ ምላሽ ይሆናል ማለት ነው። አዎ ወይም አይደለም የሚል ምላሽ እናንተ ታስቀምጡልኛላችሁ ማለት ነው። ወይም ደግሞ ለራሳችሁ ትመልሳላችሁ። ለራሳችሁ ስትመልሱ ደግሞ ማንም የሚስቅባችሁ የለም። ስለዚህ መመለስ ብቻ ሳይሆን መች እንደነበረ እንዴት እንደነበረ ትውስታችሁንም ጨምራችሁ ሞክሩ። አንዳንድ ጊዜ እንግሊዝኛ ቃላቶች ሊጠፉባችሁ ይችላሉ። ችግር የለውም። የቻላችሁትን ሞክሩ፣ የተገኘውን ሞክሩ። አይምሯችሁ ላይ አፋችሁ ላይ የመጣውን እንግሊዝኛ አውጡት። ችግር የለውም። ምንም ይሁን ምንም ማች ያድርግ አያድርግ፣ ግራመር ተሳሳቱ አትሳሳቱ፣ ችግር የለውም። ተናገሩት። አንዳንድ ጊዜ አንዳንድ ቃላቶች ጭራሽ ማታውቋቸው ከሆኑ በአማርኛም ጭምር እየደበላለቃችሁ በሉት። ያንን ቃል ስታውቁት እንግሊዝኛው ስለምታውቁት ማለት ነው። ስለዚህ ዋናው መሞከር ነው። 6ኛው ጥያቄ Do you prefer to call or text people and why? ለሰዎች መደወልን ነው ወይስ ቴክስት ወይም ደግሞ የጽሁፍ መልእክት መላክን ነው የምታስበልጡት? ከሆነስ ለምን? በጣም እኔ ብዙ ሰዎች አውቃለሁ። ማውቃቸው ሰዎች ሁሉ ግማሾቹ መደወል በስልክ ማናገር የሚወዱ ናቸው። ግማሾቹ ደግሞ በጽሁፍ መጻጻፍ የሚወዱ ናቸው። እንደ ሰው ባህሪ ይለያያል፣ ግን በጣም ተቀራራቢ ነው። በጣም ብዙ ሰዎች ተቀራራቢ አይነት ስሜት ነው ያላቸው። እናንተም ጋር ያ ነገር ይስተዋላል ብዬ አስባለሁ። ቴክስት መላክ የሚወዱትም በጣም ብዙ ሰዎች ናቸው። መደወል የሚወዱት በጣም ብዙ ሰዎች ናቸው። ልክ እንደለመዱትና እንዳስተዳደጋቸው ሊሆን ይችላል። ብቻ የእናንተስ ከየትኛው ጎራ ናችሁ? ከመደወል ነው ወይስ መልእክት ከመጻጻፍ ነው? በድምፅ ከማናገር ነው ወይስ በስልካችሁ ታይፕ ከማድረግ ከመጻፍ ነው? እሱን ለእናንተ ተዋለሁ። ምክንያቱም ከቻላችሁ ታስቀምጡልኝ ደስ ይለኛል። ይሄንን 6ኛውን እስቲ ሁላችሁም ኮሜንት ስራ አስቀምጡልኝ። የትኛው ነው እናንተ የምታስበልጡት? ከሆነስ ለምን? ምክንያቱም ታውቁታላችሁ። ዛሬው ትምህርታችን ይህንን ይመስል ነበር። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኤስዲ2 ኤስዲ እንግሊዝኛ ሁለቱንም ሰብስክራይብ በማድረግ ትምህርቶችን እንማማር እላለሁ። ቀጣይ በሌሎች ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።